ይሄን ማረሻ አጀስትመንት ስላለው ፈለከው ዳይሬክሽን አጀስት አድርገው መሄድ ይችላል። ባለ 8 ባለ 15 እስከ 22 የተለያዩ አይነት ፈረስ ጉልበቶች አላቸው። በጣም ቀላል ነች። ሜንቴናንስ እናደርጋለን። የአንድ አመት ዋስትና አለ። አፍተር ሴልስ ሰርቪስ እንሰጣለን። ስለዚህ የበለጠ ለገበሬው ተደራሽ ለመሆን እየሰራን ያለን ተቋም ነው። 30 አመት በላይ ኤክስፒሪየንስ ነው። ፊድባካቸው ጥሩ ነው። አንደኛ የቱርክ ምርት ነው። ለዚህ ያለው ነዳጅ አጠቃቀማቸው ጥሩ ነው። ከጥልቀትም ከቀጥታም 8 ሜትር ትስብና 22 ሜትር ዴሊቨርም ታደርጋለች። ወደ ላይም 22 ሜትር የመግፋት አቅም አላት። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። እንግዲህ ዛሬ በኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። እንደምታዩት እቺ ማሽን ልንቃኝላችሁ ወደናል። እቺ ማሽን ዋኪንግ ትራክተር ትባላለች። ዋኪንግ ትራክተር የተባለችው እንደምታዩት እጄታዋን ይዘን እየገፋን የምናርስባት መካከለኛ የምትባል የእርሻ ማሽነሪ ነች። ስለዚህ እቺ ማሽነሪ ዋጋዋ ምን ይመስላል፣ እንዴት ነው የምትሰራው፣ የትስ ልትጠቀሙ ትችላላችሁ የሚለውን እዚህ ጋር ከምታዩት ፓምፕ ጋር አንድ ላይ አድርገን ከነዋጋው የምንቃኝላችሁ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁን እንድትቆዩ እንጋብዛለን። እነዚህን ዋኪንግ ትራክተሮች የት አካባቢ ያው እንግዲህ የኛ ሀገር መልክዓ ምድሩ ይታወቃልና በጣም ለስላሳ የምንለው አፈር ያለበት አካባቢ አለ፣ ድንጋያማ አካባቢ አለ እና ደግሞ አፈሩ ውሃ የሚይዝበት አካባቢ አለና ሁሉም ቦታ ላይ አንድ አይነት ትራክተር ራሱ አይገባም። ይሄ ዋኪንግ ትራክተር ምን አይነት ቦታ ላይ ነው ሊሰራልን የሚችለው? ኦኬ፣ አሁን ዋኪንግ ትራክተር ብዙ ጊዜ በዋኪንግ ትራክተሮች ለስላሳ መሬት ላይ ቢሆኑ ይመረጣል ነው የምንለው። አሁን በቀደም ባልካቸው የመሬት ታይፖች አይነት ከሆነ እንደ መሬት ታይፖ የትራክተር ታይፖችም ይለያያሉ። አሁን ውሃ የሚይዘው አፈር ካልከው ጠንከር ያለ ፈረስ ጉልበት ይፈልጋሉ። እነዚህ ፈረስ ጉልበታቸው አነስ ያለ ስለሆነ ቀለል ያለ ሲሊዮ ሶይል የሚባሉ አካባቢዎች ላይ በደንብ በስፋት ይሰራሉ። እነዚህ አክቹአሊ እነዚህ ዋኪንግ ትራክተር ከማረስ ውጪ ሌላም አገልግሎት ይሰጣሉ። ለምሳሌ እነዚህ አዳፕት ማድረግ ትችላለ ምርቶችን። እዚህ ጋር ፒቲዮ ሻፍቱን አይቶ ከሆነ የቱን እስኪ ፒቲዮ ሻፍት ይባላለች። ኢንጂኑን በሌላ ፊቸሪቲ መጨመር ትችላለ። ውቂያ ማሽኖች፣ ለውሃ ፓምፕ፣ እነዚህ የተለያዩ አገልግሎት አዳፕት ማድረግ ትችልባቸዋል። ኦኬ፣ ለምሳሌ አሁን ይሄ ውሃ ፓምፕ ነው አይደል? እዚህ ጋር ምንድነው ሻፍት አራዝመን ወይ ደግሞ ብረት አራዝመን ነው ውቂያው የምንጨምረው? ውቂያውን በፑሊዮ በቺንጋ ተደርጎ እዚህ ጋር አዳፕት አድርገን ፊቸሪቲ ጨመረንበት መስራት እንችላለን። ከፈረስ ጉልበቱ አንጻር እዚህ ጋር ያለው ሞተር ምን ያህል ጉልበት ነው ሊያንቀሳቅስልን የሚችለው? አሁን ይሄኛው በፈረስ ጉልበት ከመዘኑ 10 ፈረስ ጉልበት ነው። ዊዝን ኪሎዋት ደግሞ ካረግነው ኪሎዋቱ 7.2 ኪሎዋት ነው ያለው። ስለዚህ በዛ መሰረት ላይ ዲፔንድ ሆኖ የተለያዩ አይነቶች ማሽኖችን መስራት ይችላሉ። ለሆርስ ፓወር ላይ ዲፔንድ ሆኖ ያ የሚሰሩት ማሽን በስንት ፈረስ ጉልበት ወይ በስንት ኪሎዋት ይንቀሳቀሳል ብለው ያንን አይተው ማሽኑን ወስደው አዳፕት ወይም ፊቸሪቲ መጨመር ይችላሉ። ከማረስ ከመከስከስ ውጭ በዚህ ላይ መሰማራት የሚችሉ ሰዎች ካሉ አሉ። ማሽኖቹ በስፋት ስላሉ መተው መግዛት ይችላሉ። በጣም ጥሩ። ስለዚህ ይሄንን ራሱን ማሽን እንዳልከኝ አንደኛ ውቂያ ለምንጠቀምበት ለመውቂያ ማሽን ማራዘም እንችላለን፣ ፓምፕ ልንጠቀምበት እንችላለን። እንዳልከው ደግሞ ሞተሩ የሚመጥነውን ሌሎች የሚንቀሳቀሱ ነገሮችም በዚሁ ሞተር ተጠቅመን መገልገል እንችላለን። በደንብ በቃ ያኛው ምንድነው ዋናው የሚወስነው ኪሎዋቱና በፈረስ ጉልበቱ መሰረት በዛ ፈረስ ጉልበት ሊንቀሳቀሱ የሚችሉ የተለያዩ አይነት ማሽኖችን ሞተሩ ላይ ፊቸሪቲ አድርገውበት መስራት ይችላሉ። ገበያው ላይ መውጣት ይችላሉ። ራሳቸው ማሽኑን ብቻ ከኛ ገዝተው መስራት ይችላሉ። ከቻሉም ደግሞ ሀሳብ ካላቸው በጋራ መጥተው ቢሮአችን ድረስ መጥተው ከኛ ጋር ጆይንት ቬንቸር በጋራ በምርት ትስስር መስራት የሚችሉ ካሉ ሀሳብ ካላቸው ሰዎች ካሉ አብረን መስራት ፍላጎት ስላለን መጥተው ማናገር ይችላሉ። ያ ማለት ቴክኖሎጂውን በማሻሻል ነው ወይስ በማከፋፈል? በማከፋፈልም ቴክኖሎጂ አዳዲስ ሀሳብ አለን። እንደዚህ አይነት ዋኪንግ ትራክተሮች ላይ አዳዲስ ሀሳብ አለን። አብረን እንስራት። ለምሳሌ እንደ ፖሊቴክኒክ አይነቶች እዛ ጋር ነው የተለያዩ አይነት ሀሳቦች ያላቸው አሉ። እነዛ መጥቶ በጋራ መስራት ይችላሉ። ከኛ ጋር የተለያዩ ለምሳሌ እርሻው ላይ እንደዚህ ብናደርግ አብረን እንስራ። እነሱ ሀሳባቸውን ይዘው ከመጡ እኛ ካፒታል አቅርበን በዘርፉ ላይ እኛ ኤክስፒሪየንስም ስለሆነ 30 አመት በላይ ኤክስፒሪየንስ ነው። ያ ማለት ደግሞ ምንድነው ገበያው ላይ በደም ዌል ናው ነን። ስለዚህ እዛ ላይ በጋራ ከኛ ጋር እንደ ምርት ትስስር መስራት የሚችል ሰው ካለ መምጣት ይችላል። ማሽኖቹንም መግዛት ይችላል። በጣም ጥሩ።
በጣም በሚገርም ሁኔታ እዚህ ማሽን ላይ እኔ ሜካኒካል ኢንጂነሪንግ ምሩቅ ነኝ። ይህንን ማሽን እኛም በቲቬት ላይ አስተምር ነበርና በማስተምርበት ቲቬት ስኩል ላይ ሰርተ ነው ነበር። ነገር ግን ስንሰራው ሞሮፍ የስቲሪንግ ሲስተሙ ላይ ምን ይፈጠራል? ድራይቭ ስታደርገው መሬቱ ምናልባት የሆነ ጭቃ ሲሆን እና ደግሞ በቀላሉ በእጅ ለማሽከርከር ምናምን ትቸገራለህ። ይሄ አቆፋፈሩም ደግሞ ወጥ የማይሆንበት ኮንዲሽን አለ። እሱን ነገር እንዴት ነው እዚህ ማሽን ላይ የምናየው? በእኛ በአር&ዲ ክፍል አለ፣ እንደ ሪሰርች እና ዲቨሎፕመንት ክፍል አለ። በዛ ላይ አሁን ወደፊት ፊቸሪቲ የሚጨምሩበት አለ። አሁን ቅድም ያልከው በሚያርሱበት ጊዜ መሬቱ አንደኛ አመቺ ካልሆነ እንደዚህ መንገጫገጭ እንትን ለሱ ምን አስበናል? ቼን ጎማውን ወደ ቼን የመቀየር በቼን እንዲሰራ። ያ ማለት ምንድነው? ስፕሪንግ አድርጎ ይሄዳል። ቅድም ያልከው የመወዛወዝ ነገር አይኖረውም። የተለያዩ አይነት አሁን ለምሳሌ ጭቃማ መሬት ላይም ቢሆን ስፕሪንግ ከሆነ በቼን ከሆነ ወዲያው ገፍቶ የሚሄድ ቻንስ አለው። ጭቃውን ረግጦት ማረሻው ላይ ከመጣ ደግሞ ባሳይ አጀስትመንት አለው። ይሄን ማረሻ በፈለክበት ዳይሬክሽን አጀስትመንት ስላለው ያን ያክል የቅድም ያልከውን እንትን ማለት አይችልም። በፈለከው ዳይሬክሽን አጀስት አድርገው መሄድ ትችላለህ። ያኛው ግን ያው ቼን በአር&ዲ ክፍል ፕሮቶታይፕ ክፍል ይባላል። በዛ የተሰራ ይገኛል። ቀጣይ አሁን ያልከውን ሀሳብ ሶሉሽን ለመፍጠር ያንን አስበናል። ስለዚህ ሁለተኛው ኦፕሽን ከጎማው በቼን መደረግ ይችላል ማለት ነው። በጎማው በቼን ቢሆን አንደኛ ቀደም ያልከው በሚያርሱበት ጊዜ የመንገጫገጭ እንትኑ አይኖረውም። ጎማውም ስፕሪንግ የማድረግ እንትን ይኖረዋል። ኢቭን የሆነ ጭቃ ወይ ደግሞ እርጥበት አይነት ነገር ካለ ጎማ ሲሆን ያው አፈሩ ላይ ይከመርና ሲንሸራተት ምናምን ይታያል። ያው አሁን ጎማ በሚሆንበት ሰዓት አንዳንዴ በጣም ጭቃማ አፈር ከሆነ እዛው የሚንፈራፈር ነገር ይሆናል። ቼን ሲሆን ግን ረግጦም ዘሎም የሚሄድ ቻንስ ይኖራል። ስለዚህ በቼን የሚለውን አሁን የተሰራ ነው። ሙከራ ደረጃ ደርሷል። ወደፊት ወደ ገበያ የምናቀርብ ይሆናል በቼን። በጣም ጥሩ። እነዚህ ዋኪንግ ትራክተሮች በአይነት የሚከፈሉበት ኮንዲሽን ይኖራል ከሆርስ ፓወራቸው ወይ ደግሞ ከፈረስ ጉልበታቸው አንጻር ወይስ ይሄ ብቻ ነው? አሁን እኛ ጋር ከዚህ ቀደም አሁን እጃችን ላይ አልቀው ነው እንጂ ባለ 8 ባለ 15 እስከ 22 የተለያዩ አይነት ፈረስ ጉልበቶች አላቸው። በዋኪንግ ሆኖ እስከ 22 ድረስ መረጃው አለ። አሁን ግን እጃችን ላይ ስቶክ ላይ ያለን እኛ አችናት 7.2 ኪሎዋት ወይም 10 ፈረስ ጉልበት ነው አሁን እጃችን ስቶክ ላይ ያለ። ኦኬ። ስለዚህ አሁን አንድ ሰው ለመግዛት ቢፈልግ ይሄንን ብቻ ነው ዳይሬክት መውሰድ የሚችለው ወይስ አዞ ልትሰሩለት ትችላላችሁ? በትእዛዝም ስቶክ ላይ ያለውን መውሰድ ይችላል። ሁለቱን ማግኘት ይችላል። ምን ያህል ብር ነው ያልከኝ? ይሄን ማሽኑ ብቻውን 184 ሺህ ብር ነው። ማረሻውን ከጨመርንለት እስከ 220 ሺህ ብር ይሄዳል። 220 ሺህ ብር። ሜንቴናንስ እና ይሄ ጋራንቲ የተባለው በምን ያህል ጊዜ ነው? ሜንቴናንስ ማያቋርጥ ሜንቴናንስ ነው ያለን። ጋራንቲ ግን ብዙ ጊዜ የምንሰጠው 1000 የሞተር ሰዓት ወይም 1 አመት ዋስትና አለ። ያ ማለት በእኛ ችግር ከሆነ የማኑፋክቸሪንግ ኤረርስ በምንገጣጥምበት ጊዜ የእኛ ችግር ከሆነ 1 አመትና 1000 የሞተር ሰዓት ዋስትና እንሰጣለን። ስለዚህ ይህንን ማሽን ለሚፈልጉ የት ነው መጥተው ማዘዝ የሚችሉት? በአካል መጥተው ነው የሚያዙት? በስልክ ነው ወይስ እንዴት ነው? አድራሻችን አዳማ ነው ለጊዜ ኢንዱስትሪያችን ያለም። በስልክም አድራሻችን አለን። አድራሻችሁን እንሰጣለን። በአካልም በስልክም በምንም ማዘዝ ይችላሉ። በጣም ጥሩ። እሺ፣ ይሄንን ራሱን ማሽን ያው ብዙ ሰው ስለጠየቀን ነው እዚህ ላይ ትኩረት አድርጌ እያወራው ያለሁት። አንደኛ ነገር ኮስት ኢፌክቲቭ ነው በጥሩ ዋጋ እና ደግሞ ትንንሽ እርሻዎችን ማረስ ለሚፈልጉ ሰዎች የሚጠቅም አይነት ማሽን ስለሆነ ትኩረት አድርጌ እያወራው ነው። የፊውል ታይፑ ምን አይነት ነው? ናፍጣ ነው። ኦኬ። ስለዚህ ምናልባት ከፊውል ኢኮኖሚ አንጻር ቢወራ ይሄ ማሽን እንዴት ነው? ጥሩ ነው? ከፊውል አንጻር ያው እንደ ኦፕሬተሩ ይወስነዋል። ይሄ አንጻር አሁን ምንድነው እኛ ኦፕሬተር ስልጠና እንሰጣለን። በኦፕሬተሩ በደንብ አጀስት አድርጎ የሚሰራ ከሆነ ብዙም ላይ በላይ ይችላል። ግን የፊውል አጠቃቀም ያው በሰው ይወስናል። ግን አሁን ወደፊት ሌላ ደግሞ ጨምርል ይህንን ወደ ኤሌክትሪካል መቀየር የሚችል ሰው ካለም ቅድም ያልኩ ላይ መጥቶ አብሮ በጋራ መስራት ይችላል። ይህንን ሲስተም ወደ ኤሌክትሪካል ቀይራለሁ የሚል ካለ እኛ ማሽኑ አለን መጥቶ መነጋገር ይችላል። በጣም ጥሩ። የፊውል ኢኮኖሚውን ስጠይቀ ቤዚካሊ አንድ ሰው የሆነ ማሽን ሲገዛ ለሚገዛው አላማ ተመጣጣኝ የሆነ ምላሽ ያገኛል ብለን እናስባለን እና ይህንን ማሽን አንድ ሰው ገዝቶ ሲጠቀመው ለሚሰራው እርሻ የሚያወጣው ገንዘብ ያው ትርፋማ ሊያደርገው ይገባል። እንዴት ነው ያለው ፊድባክ ምን ይመስላል? ፊድባኩ ጥሩ ነው። ነዳጅ አጠቃቀሙ ላይ ጥሩ ናቸው። ቅድም እንዳልኩ ነው እንደ ቦታው አንጻር ይወስነዋል። አሁን ለምሳሌ ጠንከር ያለ መሬት የሰውየው አጠቃቀም የነዳጅ አጠቃቀም ስልጠና ከወሰደ ወይል አሁን ችግር የለበትም። ፊውል አጠቃቀሙ ያለን ፊድባክ በጣም ጥሩ ነው። ከገበሬው አንጻር ፊድባካቸው ጥሩ ነው። አንደኛ የቱርክ ምርት ነው። ስለዚህ ያለው ነዳጅ አጠቃቀማቸው ጥሩ ነው። ኦኬ። ኢንጂኑ የቱርክ ነው? የቱርክ ነው። ሰላም ወንድማችን። እግዚአብሔር ይመስገን። ማን እንበል እንግዲህ እዚህ ጋር ወኪንግ ትራክተሩን ወንድማችን ነግሮናል። እዚህ ጋር ደግሞ ፓምፕ እያየን ነው። ስለ እርሻ እያወራን ስለሆነ ያው ኢሪጌሽን የሚያስፈልግባቸው አካባቢዎች ላይ ፓምፑ የግድ ስለሚሆን ስለዚህ ፓምፕ ከዚህ ወኪንግ ትራክተር ጋር አገናኝተን እንድትነግረን ነው። እሺ፣ አመሰግናለሁ። ስሜ አየነው ከልክል ይባላለሁ። በኢትዮ ኢንጂነሪንግ ግሩፕ አዳማ እርሻ መሳሪያዎች ኢንዱስትሪ። እቺ ፓምፕ 3LD 16 ሊትር ፐር ሰከንድ ፓምፕ ነች። ከ8 ሜትር
ሳክ አድርጋ 22 ሜትር ዴሊቨር ታደርጋለች ማለት ነው። የምትሰራው ያው በናፍጣ ነው። ላይትሊ ለመንቀሳቀስ እንድትመች አድርገን አዲሽናል ነገር ጨምረንባታል። በፊት ብቻዋን ነበር የምትመጣው። አሁን ፖርቴብል እንደ ልብ ለማንቀሳቀስ ጎማም ገጥመን ለዚህ እንትን አዘጋጅተናታል። ስለዚህ እየነዳን ከቦታ ቦታ ማንቀሳቀስ እንችላለን። በደንብ ይቻላል። እንደውም በአንድ እጅ በጣም ወንድማችን ሲነግረን እቺን ዋኪንግ ትራክተር የሞተሯን ኃይል ለመጠቀም ሻፍቱን በቤልት ወስደን ይህንን ፓምፕ እንዲሰራ ማድረግ እንችላለን ብሎን ነበርና ስለሱ ነገር እስኪ አንድ ላይ አድርገና ነገር ይቻላል። ምንድነው እቺ ፓምፕ ያው አዲሽናል አክሰስ ለመስራት እንድትመች ተደርጋ የተፈበረከች ነች። ያው አዲሽናል የሆነች ትንሽዬ ነገር በመጨመር ይሄ ፓምፕ እዚች ወኪንግ ላይ እንዲሰራ ማድረግ ይቻላል። እቺ ፓምፓን ብቻ እቺ ሴንትሪፉጋል ፓምፓን ወስዶ እዚህ ላይ በማድረግ አውትፑቱን ምኑንም መጨመር ይቻላል። ያ ማለት ሞተሩን አንፈልገውም። ሞተሩን እንትን ብለን አክሰሰሪዋን የዚችን አክሰሰሪ ወስደን እዚህ ሞተር አክሰሰሪ ላይ በመቅጠር ያለውን ነገር ጠቀም ይቻላል። ስለዚህ ሴንትሪፉጋል ፓምፓን ብቻ እንነቅላለን፣ እዛ ላይ እንገጥማለን። ያ ማለት ኢንጂኑ አያስፈልገንም። አዎ፣ ምክንያቱም ይሄም ኢንጂን ነው ያም ኢንጂን ነው። አዲሽናል ነገር ስለሆነ በፑሊ ስለሚሰራ እንደዛ ማድረግ ይቻላል። ኦኬ። ዲዩራቢሊቲው ላይ ይሄ ላይፍ ታይሙ ላይ ኢፌክት አይኖረውም? ያን ያህል ብዙ ኢፌክት አይኖረውም። ያው በነዳጅ ነው የሚመጣጠነው። ነዳጁን በሰጠው ቁጥር ነው አውትፑት የሚለው። ይሄ ግን ራሱ ነው እንትን የሚለው። ነዳጅ መስጫ አለው። ነዳጁን ስትሰጠው ኦቨር ፓምፕ እያደረገ ዴሊቨር ያደርጋል። እንትን ሲል ደግሞ በሚኒሞ እንትን ያደርጋልና ከ8 ሜትር 22 ሜትር ነው የምትገፋው። በጣም ቀላል ነች። ሜንቴናንስ እናደርጋለን። የአንድ አመት ዋስትና አለ። አፍተር ሴድ ሰርቪስ እንሰጣለን። ስለዚህ የበለጠ ለገበሬው ተደራሽ ለመሆን እየሰራን ያለን ተቋም ነው። በጣም ጥሩ፣ በጣም ደስ ይላል። 8 ሜትር ያልከኝ ከጥልቀቱ ነው? አዎ፣ ከጥልቀትም ከቀጥታም 8 ሜትር ትስብና 22 ሜትር ዴሊቨርም ታደርጋለች። ወደ ላይም 22 ሜትር የመግፋት አቅም አላት። በጣም ጥሩ። በምን ያህል ብር ነው የምናገኛት? 143 ሺህ ብር ነች አሁን እችን ያቀረብናት። ኦኬ፣ ከነ ሞተሩ ማለት እችን አጠቃላይ 143 ሺህ ብር ለገበያ አቀርበናል። እንዳልኩ የአንድ አመት ዋስትና አለን። ስልጠናም እንሰጣለን። ይሄ ነው እንትናችን። በጣም ጥሩ። ሴንትሪፉጋል ፓምፓን ብቻ ነቅለን ብንገዛና እዛ ጋር ደግሞ ኢንስቶል ብናደርግ እናንተ ታደርጉታላችሁ? አዎ እናደርጓለን። ያው ጊዜ ግን የኦርደር ተደርጎ ያው ብዙ እንትኖች ስላሉ የጊዜ እንትን ነው እንጂ ማድረግ ይቻላል። ግን አሁን ይሄ በእንደዚህ ስላለ ኦልሞስት ከዚህኛው ይልቅ ይሄ የተሻለ ሞር አማራጩ በእንደዚህ ቢሆን የተሻለ ይሆናል። ትክክል። አዎ የራሱን ሞተር ነው የራሱን ሞተር በራሱ ፓምፕ በሴንትሪፉጋል ቢሆን የተሻለ ይሆናል። ከልብ እናመሰግናለን። እናንተን ለሚፈልጉ በአካልም ለሚመጡ በስልክም ለሚያገኟችሁ ስልክ ቁጥራችሁን እንድትነግረን ነው። አመሰግናለሁ። የምንገኘው አዳማ ነው። ወንጂ ማዞሪያ ወደ ግራ ሲዞሩ 500 ሜትር ላይ እንገኛለን። የማርኬቲንግ ኃላፊው ስልክም እዚህ ላይ አለ። በዛ አማካኝነት ማግኘት ትችላሉ። እናመሰግናለን። እግዚአብሔር ያክብርልን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በኢትዮ ኢንጂነሪንግ ግሩፕ ስር አዳማ የእርሻ ማሽነሪ አምራች ድርጅት ገጣጥሞ ወይ ደግሞ አምርቶ ይዞ የመጣውን ማሽኖች ልንቃኝላችሁ ችለናል። እንዲህ አይነት ጠቃሚ መረጃን ለማግኘት ሰብስክራይብ ማድረግ ብቻውን በቂ ነው። እኛንም ታበረታቱናላችሁ፣ የተሻለ ስራም ሰርተን እንድንመጣ ታደርጉናላችሁ። ይሄን የመሰለ ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮ ነበረ። በድጋሚ አብራችሁን ስለቆያችሁ እናመሰግናለን።